አዲስ አበባ ውብ ጽዱ ሰላማዊና ምቹ ከተማ እንድትሆን ከለውጥ ማግስት ዘርፈ ብዙ ተግባራት ተከናውነዋል። እነዚህ ስራዎች ከተማችን አንድ ዘመናዊ ከተማ ሊያሟላ የሚገባውን የከተማነት ደረጃ በመያዝ ተመራጭ ከተማ እንድትሆን የሚያስችሉ ተጨባጭ ውጤቶችን አስመዝግበዋል። ከተማችን ይህንን የዘመናዊ ከተማነት ግብ እንድታሳካ ምቹ የመኖሪያ አካባቢ መፍጠር የግድ ይላል። ከዚህ አንጻር በከተማዋ ብሎክን መሰረት ያደረጉ በርካታ ተግባራት የተከናወኑ ሲሆን ከነዚህ ተግባራት መካከል ማህበረሰቡን ያሳተፈ የተቀናጀ ሞዴል ብሎክ ፈጠራ ተጠቃሽ ነው። የቦሌ ክፍለ ከተማ አስተዳደር በክፍለ ከተማው ደረጃውን የጠበቁ የመኖሪያ ብሎኮችን ለመፍጠር የተቀናጀ የሞዴል ብሎክ ልማት እቅድ ተግባራዊ ለማድረግ በያዘው እቅድ መሰረት 55 ብሎኮችን በየወረዳዎች ለሚገኙ አደረጃጀቶች ያስረከበ ሲሆን በተቀናጀ የብሎክ ሞዴል ልማት ዙሪያ ለሚመለከታቸው አካላት ግንዛቤ በመፍጠር እንዲሁም ከክፍለ ከተማ እስከ ወረዳ ድረስ አመራሩን በማስተሳሰር በከተማ አስተዳደሩ ሞዴል ብሎክ መስፈርት መሰረት የአካባቢ ጸጥታ፣ ጽዳት፣ የብሎክ ስታንዳርድ በማስጠበቅ በተለይም የመብራት፣ የቀለም ቅብ፣ ደህንነት ካሜራ ገጠማ፣ የከርብ ስቶን ስራና ሌሎችም ተግባራት በማከናወን በአጭር ጊዜ ውስጥ ሁሉም የተለዩ ብሎኮችን ሞዴል የማድረግ ስራ ተጠናቆ ለምርቃ በቅቷል። የተቀናጀ ሞዴል ብሎክ ልማት ቦሌን ለኑሮ ተመራጭና ምቹ ከማድረግ ባሻገር ህብረተሰቡ በአካባቢው ልማት ቀጥተኛ ተሳትፎ እንዲኖረው አስችሏል። በዚህ ስራ ውስጥ በክፍለ ከተማው የወረዳ አመራሮች፣ ባለሀብቶችና ተቋማት እንዲሁም የየብሎኮቹ ነዋሪዎች ንቁ ተሳትፎ ያደረጉ ሲሆን ነዋሪዎቹ በተከናወነው የሞዴል ብሎክ ልማት ስራ የአካባቢያቸው ገጽታ በከፍተኛ ደረጃ መቀየሩን ይናገራሉ። የወረዳ አመራሮች በየቀኑ የመጡ አዌርነስ በመስጠቱ ነዋሪውም ሁኔታውን ተቀብሎ የነበሩ የተዘጉ ቱቦዎችን በመክፈት አካባቢውን በማስዋብ አጥሮችን ያደጉን በማስተካከል ቀለም በማስዋብ መብራት በማስዋብ የቱሪስት ሰፈር ነው የመሰለው። አሁን አካባቢው ብታዩት በስማርት ወረዳ እንደመሆኑ ወረዳችን ይሄ ብሎክ ደግሞ የተለየ ነው። ግራቀኞቹ የተዘጉ ቱቦዎች ተከፍተዋል። የበሩ የጠፉ መብራቶች እንዲሰሩ ተደርጓል። አታክልቶች በወጉ እንዲስተካከሉ ተደርጓል። ቀለም ቅቦች፣ መብራቶች የማታ ውበት የሚሰጡ ነዋሪው በደስተኝነት እያስተካከለ ነው። በየሳምንቱም እየመጡ ወረዳዎች የውበትና ጽዳት ክትትል አለ። የወረዳው መስተዳደር እየመጡ ቼክ ያደርጋሉ። በቃ በጥሩ ሁኔታ ያለ ነው ማለት ነው። ከዚህ በፊት የነበረውን ስናነሳ አሁን ካለው ጋር ማወዳደርም ማነጻጸርም አይቻልም። ምክንያቱም ይሄ ግቢ ክፍት ነበር፣ ሜዳ ነበር፣ የማንም ጫት መቃሚያ። በቃ ምን ብዬ ልንገርሽ፣ ሰፈርተኛው ቢያወራ ደስ ይለኛል ነዋሪ። ምክንያቱም ጨለማ ከሆነ ሴት ልጆቻቸውን ሰዎች ለመላክ የሚሸማቀቁበት ትራፊክ እና ፖሊስ ተቀናጅቶ ከሰላምና ጸጥታ ጋር እዚህ ጋር በአንድ ጊዜ እስከ 150 ሺህ ብር ድረስ ቅጣት የሚካሄድበት አካባቢ የነበረ ነው ከዚህ በፊትና በጣም እነሱ ራሱ ሰላሙን ለማስፈን ብዙ ሲታገሉለት ነው። አሁን ግን በሚገርም ሁኔታ የአካባቢው ህብረተሰብ ተነቃቅቶ እንደዚህ ጽዱ ውብና ንጹህ ለማድረግ ተግቶ ከህብረተሰቡ ጋር እኩል ይሄው በእንደዚህ አይነት መልኩ ጽድት ባለ በእንደዚህ አይነት መልኩ ጽዱና ውብ ሆኖ እየታየ ነው ያለው። እንደምታዩ የከርቭ ቀለም መቀባት አለ፣ የግድግዳ መብራት አለ፣ ውጭ ላይ ማብራት፣ የካሜራ ውጭ ላይ ማድረግ አለ። አሁን የካሜራ ዝም ብሎ አይደለም ውጭ ላይ ሰዎቹ የሚያወጡ መንግስት ያለም ዝም ብሎ አይደለም። አካባቢውን ለመቆጣጠር ሌባ የሚመጣ ከሆነ ውከትና ብጥብጥ የሚያነሳ ከሆነ ፋይዳው በጣም ቆንጆና ከህብረተሰቡ ምራመር ነው ከአካባቢው ጋር ማለት ነው። ይሄን መስፈርት ሁሉንም ሞልቶ እየተካሄደ ነው። አብሮን ሌላውም ደግሞ መስፈርቱን የሚጠብቅ ከወረዳ ጋር ሆነን እየሰራን ነው ማለት ነው።
ልክ በአንድ ቀን ተነግሮ በሁለተኛ ቀን ሶስተኛ ቀን ቀለም ተቀብቶ እናያለን። መብራቱም ወጥቶ እናያለን። ካሜራም ወጥቶ እናያለን። ለምን ይሄ ህብረተሰቡ ደስ ብሎ ባይቀበል ኑሮ ይሄንን ስራ እንቅፋት ይሆን ነበር። ህዝቡ አሁን ከሚታየው ልክ አርፍ አድርጎ እየተራመደ ነው ማለት ነው። እዚህ በፊቱ የነበረው በጣም ቆሻሻ ቦታ ጽዳቱ ያልተጠበቀ ስለነበረ አሁን ቀለም በመቀባት ዛፎቹን መንገድ ዳርም ያሉ ዛፎቹን ሁሉ ሳይቀር ቀብተን አካባቢያችን ደግሞ ሰው ሰላማዊ እንዲንቀሳቀስ በማድረግ ስራ ጥረት አድርገናል። ቆንጆ ነው አትክልታችን የተከልነው። ይሄ አትክልት ለአካባቢ ሁሉ ምሳሌ እንደሆነ ነው ፈልገው። ይሄንን ምሳሌ አይቶ ሁሉም ሰዎች እንደዚህ እንዲያደርጉ ነው ፍላጎት። አትክልት ህይወት ነው፣ ጥላ ነው፣ መሬትን ይጠብቃል፣ የሰውንም ጤንነት ይጠብቃል። ስለዚህ ሁሉም ሰው አትክልት በየደጃፉ እየተከለ እንዲከባከብ ነው። ይሄን መደዳ ሁሉ የተከልኩት እኔ ነኝ። እዛ ድረስ ይሄን ላይ ድረስ የተከልኩት እኔ። ይሄ ደግሞ አሁን የተደረገው ነገርም ጥሩ ነው። በፊት ጅጉርጉር ነበረ፣ አሁን አንድ መልክ ሆኗል። ጥሩ ነው፣ ደስ ይለናል። ስንወጣ ደስ ይለናል፣ ስናየው ደስ ይለናል እና መልካም ነው እና ጥሩ ነው። ይህ ብሎክ እንደዚህ እንዳምር እና እንዲዋብ በተሰራው ሂደት የህብረተሰቡ ሚና በጣም የጎላ ነበር። እውነት ለመናገር ብሎካችንን እናሳምር እናስውብ በሚባለው ሂደት ላይ ያለምንም ማቅማማት ህብረተሰቡ ያለው ሙሉ አቅም በመጠቀም አካባቢውና ብሎኩ እንደዚህ እንዳምር አድርጓል ማለት ነው። በፊት የነበረው እውነት ለመናገር የተለያዩ ቆሻሻዎች ያሉበት ቦታ ወይም ደግሞ ደረጃውን ያልጠበቀ አካባቢ ነበር። አሁን ግን ያን ነገር አስወግዶ አስተካክሎ አሁን ላይ እንደዚህ በሚያምር አትሂዱ በሚል ገጽታ ላይ ይገኛል።